ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ደህና ናችሁ? የማያልቅባቸው ደግሞ መጥተዋል ማለት ነው። ይቅርታ በለኝ እንደዚህ አድርገን እኔ ምለው ማለት ነው። የዛ ሰዓት እኔ አሁን አላንሳ ግን እኮ ማንሳት ግዴታ ነው። ቤተሰብ ማንሳት ግዴታ አለብን አይደል እንዴ? ነገር ግን የዛ ሰዓት ማለት ነው አንተን አንፈልግም ሩታን እንደውም ማለት ነው እንድትበቀል ምናምን አድርገ የዛ ሰዓት አብርሃም ከልቡ ተውት የአብርሃም ልብ ማለት ነው። የአብርሃም ልብ ይመለስ እሺ። ቆይ እንደውም እኔ ብርጭቆ ልስበር እንደ ለእናንተ ብዬ አሁን ብርጭቆ ልስበር እኔ ምለው ማለት ነው። እኔ ምለው ቆይ የዛ ሰዓት ኦኬ አብርሃምና ሩታ 3 ቀን ሁሉ ፍቅር በፍቅር ከሆኑ በኋላ ማለት ነው መልሰ ከዛ አንተ ስታስበው ተመልሳ ይቅር ብላ ካንተ ጋር ምትቀጥል ይመስልሃል ምናምን ብለ አብርሃምን ልብ ሰብረ ስትመልሰው ማለት ነው። ተውት አብርሃምን። የኛ ልብ ይመለሳል ወይ? የኛ ልብ ይመለሳል ወይ? እኔ ምለው ከዛ በኋላ እኛ እናንተን እናምና እኔ አላምንም። የሚያምኑ ይኖራሉ። ነገር ግን የሚያምን ሰው አለ ወይ? እንደዚህ ስብብር ብሎ ማለት ነው ስብብር ብሎ የተሰበረ ብርጭቆ ተመልሶ ይጠገናል ወይ? ይቅርታ አንተም ያጠፋውን አጥፍተ ምናምን ይቅርታ ብለህ እንደውም ላንተማ ቆዩ እኮ ቻናል ለመክፈት በጣም ቆዩ። ደስታም እንደዛ ያጠፋውትን ይቅርታ በለኝ ብሎ ቻናል ተከፈተለት። ደስታም እንደዚሁ አብርሃምና ሩታ ታርቆ ሳይጣሉ ማለት ነው። ከዛ ደስታ ደግሞ ሁለታችሁንም ደግሞ ይቅርታ ጠይቆ አብርሃምንም ሩታንም ቻናል ከፈታችሁ። ዛሬ ደግሞ ይሄ ልጅ ደግሞ ይሄ ስልባቦት ደግሞ ማለት ነው ቻናል ተከፈተለት። አንተ ሲጀመር የሩታ ወንድም አይደለ። እናንተ ገብታችሁ ነው የሩታና የአብርሃምን ትዳር ምጭጭቅ አርጋችሁ ምርቅርቅሩን አውጥታችሁ እናንተ በየፊናው ገባችሁ ቻናል ተከፈተላችሁ ማለት ነው። ገባችሁ አይደለ? አሁን ይመጣና ጥፋት አጥቻለሁ በጓደኛ ገብቼ እንደዚህ በኋላ መሐላችሁ ገብቼ ምናምን እኔ ግን ብዙ አሸቅላል። ችግሩ እሱ ነው። አንተ አሁን ለነሱ ብዙ አሸቅላል። ግን ይሄን አመት ራሱ ቆየ እኮ አይደል እንደ ስልባቦት ከመጣ ግን አመት ሙሉ ለምንድነው ቻናል ያልተከፈተልህ? አንተ ግን ለምን አርገ ነው? ምን አጥፍተ ነው? ስልባቦት ማለት ነው። ግን ያ ይቅርና የፈለጋችሁ ታጥፍታችሁ መጣችሁ ይቅርታ ያዛችሁና ይቅርታ ምትሉ ወይ ቀራሬ ጠጡ። እኔ ምለው ይቅርታ ምትሉት ማለት ነው የሆነ ነገር ከተሰበረ በኋላ አይመለስም እንዴ? ቀለኛ አንተ ልጅ ነገርም ያህት ነገርም ያሳስባል አይደለ? እህት ስትጎዳ ስትጠቃማ የሚፈልግ ወንድም አለ። የኔ እናት ወንድምሽ አይደለም በዚያ ያላስብኝ ሰው ያ ነገር ነው እንደዛ ያደረገ ያለው። ስለዚህ ኖርማል ነው ማለት ነው። እናንተም ትረዱታላችሁ፣ ትገነዘባላችሁ፣ ነገሮችን አንደርስታንድ ታደርጋላችሁ ብዬ አስባለሁኝ። ሰው ከጎን ሆኖ አርሽ አንሆንም። እኔ አልሆንም። የምትሆኑት ሁኑ፣ ግን ወንድምሽ አይደለም በዚህ አጋጣሚ። እንደውም ምን አለበት አሁን ራሱ ቻናል ስትከፍቱለት ሪሊ አውርታችሁ ብትለያዩ። ሩታ ያንቺ ወንድም እንደው ምን ፈራ የነበረ ወንድም የትኛው ነው? እኔ አሳይኝ። እኔ እሱን ነው የምፈልገው። የኔ እናት አንቺ ሻንጣ ይዘሽ ጥቁር ሻንጣ ይዘሽ አብርሃምና አንቺ አገር ለቃችሁ የወጣችሁት እኛ ራሳችን የፈራ ነው። በድምጽ አይደለም እንደውም በአነጋገር ወንድሜ ይገለኛል፣ ወንድሜ እንደዚህ ያደርገኛል ያልሹ ቀን እኔ ያ ቀን ጭንቅላት ውስጥ አይጠፋም። ያ ሰውዬ ማየት እፈልጋለሁ። ያ ወንድምሽን ማየት እፈልጋለሁ። ሩታ አምጪልኝ፣ እሱ ወንድምሽ አምጪልኝ። በቃ ሌላ ወንድም አላውቅም። ሌላ ወንድሞች የሉሽም ላንቺ። እንዳለ ውሸት ነው፣ እንዳለ ቱረነፋ ናቸው የሚመጡት። ወንድም አላየውም እስካሁን። ሪሊ የእናት ያባትሽን ወንድም አላየውም። ስለዚህ ለምን መሰላችሁ አላየውም ምሉ ልቤን ስለማምነው ነው። ቤተሰብ እስካሁን ሩታ ወንድሟን አላመጣችም። ገባችሁ አይደለ? ነገር ግን የዛ ሰዓት ሩታ እንኳን ፈርታ እኛን እንኳን ያስፈራችሁ ማለት ነው። ታውቃላችሁ ትዝ ይላችኋል የሆነ በጣም እንዴት ነው ቦክስ የሚጫወት ልጅ በጣም እንደውም አስፈሪ ስትስሉት ማለት ነው። ስትስሉት እኛ ስንስለው ልጁ የሩታ ወንድም በጣም አስፈሪ አዲስ አበባ ለቆ ማለት ነው የሐረር ነው ድሬዳዋ የገቡት ጊዜ አልገቡም እኮ ግን ሙቀት ያለ ቦታ ነው ምናምን ብሎ አንድ ክፍል ውስጥ ተቀምጦ ትንሽ የድስት ላይ ወጥ ሲሰሩ የነበረ ጊዜ ትዝ ይላችኋል? ሩታና አብርሃም ማለት ነው። አረ ወይኔ ቢኒያምን ጓደኛችን አገኘን ያለው ጊዜ ማለት ነው። ቢኒያም የፍሬም ወንድም ሆኖ ማለት ነው። ቢኒያምን እዛ ነው ያገኙት። ታውቃላችሁ ጸጉሩ እንትን ተቀብቶ ምናምን ቀለም ተቀብቶ ነበረ እንደውም ብርቱካን ከረር ማለት ነው። ተዛላችሁ የዛ ሰዓት የሩታ ወንድም በጣም አስፈሪ እንደሆነ የሩታ እንዳይገልኝ ምናምን ብለ የፈራች ጊዜ ማለት ነው። ያ ወንድም ማየት አትፈልጉ? ያ ስስሉት የነበረው ያ በጣም የሚያስፈራው ወንድም ታውቃላችሁ? እሱን ማየት እፈልጋለሁ። ሩታ የእናንተ ድራማ ሳይጠናቀቅ እሱን ወንድምሽን አምጪ። ሌላ ወንድም አናቅም። ያ ስታውሩት የነበረው አስፈሪ ወንድምሽን አምጪ የኔ እናት።
አምጪልኝ፣ የምሬ ነው አምጪልኝ። እንየው እንዴ እነዚህ ስልባቦት የሆኑት ወንድሞችሽ አናቃቸውም። እናቴ አናቃቸው። ከታሚ ያብርሽ መጣ ቅርታ እንድታደርግልኝና ቢያንስ እንደ ድሮ እንኳን መሆን ባንሆንም ይኸው ስንተያይ ሰላም ተባብለን እንድንተላለፍ በሚል ነው። ጠላት ማፍራት አልፈልግም። እኔ በህይወቴ ላይ ብዙ አዳዲስ ነገሮችን ጀምሬያለሁ በዚህ ሰዓት እና ይቅርታ ለመጠየቅ ነበር የመጣሁት። እንትን ካላልክ ከይቅርታ ጋር ችግር የለውም። በመጀመሪያ ደረጃ እግሩ ላይ ውደቅ አባቴ፣ እግሩ ላይ ውደቅ። እንዴ አብርሃምን እንኳን የሰበርከው ልብ ተውና ማለት እኛ ራሱ የሰበርከው ልብ አይመለስም፣ አይጠገንም። ነገር ግን ብዙ አዳዲስ ነገር ጀምሬያለሁ። ምን ጀምሮ ነው ቤተሰብ? እኔ እናንተ ድሮ ምንም አልነበረንም፣ አሁንም ምንም የለንም፣ ወደፊትም ምንም ሊኖረን አይችልም። በመጀመሪያ ደረጃ ማለት ነው እንዴት ነው አብሮ እንዳሳለፈ እንደ ጓደኛ ምናምን አድርገን ንግግርን በእንደሱ አይነት ሳይሆን ያው ቢያንስ የእህቴ ባል አንድ ቀንም አብራችሁ በልታችሁ አታውቁም። በጭቅጭቅ ነው የመጣው ልጁ፣ በጭቅጭቅ ነው የወጣችሁ፣ በጭቅጭቅ ነው የተለያያችሁት። አንድ ቀንም ጓደኛ ሆናችሁ አታውቁም። አዎ እንዴ ነበርኩኝ። በዛ ደግሞ ቤተሰብ ነን። ከጓደኝነትም ያለፈ ነገር ነው ቤተሰብነት ማለት ደግሞ። ስለዚህ አሁን እንደ ድሮ አተካራ ምናምን እናንተም አልፈልግም በዚህ ሰዓት። አሁን ብዙ አዳዲስ ነገሮችን ጀምሬያለሁ ህይወቴ ላይ እናንተ ደግሞ ቢያንስ ነገርን መፍጠር እንደማትችልና አሁን ላይ ምንም አይነት አቅምነት እንደሌለ ስታውቀው እንደ ዛሬ ላይ መጠይቀፍ ተመጣጣ አብርሃም አሁንም ለመረዳት ሞክረ። እኔ በእንደዚህ አይነት ወይ አይደለም አሁን ያንን ነገር ብፈልግ ጠርቼም እዚህ ጋር መጨቃጨቅ ምናምን እሱን ነገር አልፈልኩትም። አሁን እኮ ስንቴ የተጨቃጨቅ አንተ ሰውዬ ማለት ነው። ስንቴ ብዙ ነገር አደረክ። አንድ ሰው ጥፋቱን አምኖ ይቅርታ የሚጠይቀው ማለት ነው ቤተሰብ ትልቅነት ነው ይባላል። ግን ይሄ አመት ሙሉ የአብርሃምን ህይወት ኦኬ እኛንም አሳምነው ሩታ ከአብርሃም ጋር ታረቀች ብለን ኦኬ አብሶ የበለጠ ነገር ማለት ሌላውን ተውት ኦኬ እሱና ሩታና አብርሃም ታረቁ ብለን ከዛ በኋላ ለከ እንትኑን ጥነስ ነገሩን የጠነሰሰው እሱ ነው። ሩታን በአንዴ አብርሃምን ጠርተውት አንፈልግም አውቄ ነው ብላ ሩታ እንድታወራ ያደረገው እሱ ነው። ቢያንስ ቢረሳ እሱ ይረሳል። አረሳም ምን ተመጣ ቢያንስ ከኔ ጋር አብርሃም በእንደዚህ አይነት እንድታወራኝ አይደል? ተነጋግራችሁ ነገሮችን መፍታት እንችላለን። ፖላይት ምን እያወራ ያለሁት አብርሃም ፖላይት ታውቃለህ። ምንም የነገር ያለሁት አሁን ምን በሌላ ነገር አትሂድ። አሁንም እኮ ወደ መጥፎ መንገድ ከምንሄድ ሰላም ተባብለን ይቅርታ ጠየቅኩ አይደል? አሁን ያ ሁሉ ነገር አያስፈልግም ነበር ከኔ ጋር ቢያንስ ይቅርታዬን ተቀብለህ እንኳን መሄድ ትችል ነበር። አንድ ነገር ልንገርህ ፖላይትም ሆንክ አልሆንክም እኔ ህይወት ላይ የምትፈጥረው ነገር የለም። አሁን እንደዛ እኔ እንደፈጠርከው ምናምን እሷ ላይ ምንም የምትፈጥረው ነገር የለም። ገባህ? አታስፈልገኝም ከህይወቴ ንቅል አድርገህ አንተ አስፈልገኝ እኮ አይደለም አብርሃም ቢያንስ በቃ ነገር ካለ ራስን እንደ የሆነ ነገር አድርገህ አትቁጠር። አሁን ለምን ነገሮችን ወደ ሌላ አብርሃም በቃ እኔ ብሎ ትንሽ የኮስተር ልበል ብሎ ነው እኮ ቻናሉ ሊከፈትለት ለልጁ ማለት ነው። ምክንያቱም በጣም ብዙ ለፍቷል ለነሱ ታውቃላችሁ። ይሄ ስልባቦቱ ማለት ነው በጣም ብዙ ለፍቷል ለሩታና ለአብርሃም። የምሬ ነው የምላችሁ። እንደውም ከመጡት ከተዋናዮች ሁሉ ማለት ነው ይችላል ትወና ይችላል ታውቃላችሁ። ግን እስካሁን እንዴት እንደቆየ አላውቅም። በፊትም አብረን እንድንሆን አይነት ነገር ከኔ ጋር ነው እንደዛ ቆይ ነው የምለው ማለት ነው። አሁን እሺ ቻናሉ ሊከፈትለት መጣ ልጁ። ነገር ግን ነገ ሌላ ነገር አሁን ሜሪና ዳኔ አልቻሉም። ሰው አብርሃምን እንትን እያሉ ማለት ነው። ይሄ ልጅ ደግሞ ሌላ ነገር ፈልጎ ከሆነስ ነው እሱን ፍሩት። ግን ያው ቻናል በመከፈቱ ደግሞ ሪሊ ይቅርታ ነው ብላችሁ አስቡት። ምክንያቱም ቻናል ሊከፈትለት ነው አንድ ላይ የመጡት ይቅርታ ለመጠየቅ ልክ እንደ ደስታ ነው የመጣው። ገባችሁ አይደል? ቤተኛ እንዳንተ እንትን ያለ አይደለም። ሁሉም ሰው ገባ። አንድ ነገር አስረዳኝ እንኳን እኔ አንተ ላይ ክፋት ማሰብ ሰው አይደለሁም። ወደዛ ነው እኔ ይቅርታ አድርጌ ማለፍ የፈለኩት አብራ አንድ ጊዜ አይውልህ ኖባ አንድ ነገር ላስረዳ። ይቅርታ ብቻ እኮ አይደለም እየጠየቁ ያሉት ይቅርታም እያረኩልህ ነው አብራ ተረዳኸኝ? ይቅርታ ብቻ መጠየቅ አይደለም። ይቅርታ ስጠይቀህ ለአንተም ይቅርታ እያረኩልህ ነው። ገብቷል? ይሄን ነገር ተቀብለህ መሄድ ትችል ነበር። በጣም ሲምፕል ነው። ግን አሁንም በነገር ላይ ያማንነቱ አልነበረም ኖቤል እንደዛ ሲሆን ምናምን። አሁን ኖባ በጣም ተናዶ ምናምን ሲያወራ በነገር ላይ የሚናገር ሰውና ተናዶ እንትን የሚል ሰው ውስጡ እንደዛ አይደለም። ዝም የሚል ሰው ነው እንደውም ውስጡን ፍሩት ምናምን ሊባል የሚችለውም ብዙም ሰው የሚለው በአባባልም የሚታወቀው። ግን ደግሞ ኖቤል ስለተናገረ ክፉ ነው፣ ኖቤል ስለተናገረ መጥፎ ሰው ነው ማለት አይደለም። እንደውም የሚናገሩ ሰዎች ውስጣቸው በጣም ንጹህ ነው። ግዴታ ነው። እህቴ ነች። ብዙ ነገር ፕሮቴክት እሷን ነው እንጂ አንተ ልደግፍ አልችልም። ነገሮችን ቀለል ብናረግ ማንም ቢሆን እስከዛሬ ለሰሯቸው ስህተቶች በመሀልም ለገባሁት እንደገና በድጋሚ ይቅርታ ጠይቃለሁ። ግን ማለት ነው ቤተሰብ ድጋሚ ይቅርታ ምናምን ብላችሁ ድጋሚ መሀላችሁ ላይ እየገባችሁ ሩታና አብርሃም ከተለያዩ በኋላ መታችሁ ይቅርታ መጠየቅ ሳይሆን ባልና ሚስት ማናችሁም ማለት ነው ባልና ሚስት ኦኬ ሲጣሉ ለመሀል ላይ አትግቡ። በቃ ሲጀመር እነሱ ናቸው አለማስገባት ራሱ የሚችሉት ማለት ገባችሁ? አብርሃምና ሩታ ናቸው። ነገር ግን እነሱ ስላስገቡ ነው ያ ሁሉ ነገር የተፈጠረው። ማድረግ ሰው ነው እና ይቅርታን ተቀብያለሁ። ከዚህ በኋላ ግን በእኔ ህይወት በምንም አጋጣሚ በምንም አይነት መንገድ አልፈልግም። አንተ የራስህን ህይወት ነው፣ እኔ የራሴን ህይወት እኖራለሁ። አልደርስብህም፣ አትድረስብኝ። መልካም ህይወት፣ መልካም ጊዜ ሆንለት። አመሰግናለሁ።
በቃ ቤተሰብ ይቅር ተባብለዋል። ኦኬ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።